እንግዲህ በኦንላይን ላይ እንዳትሸወዱ በጣም የሚጠቅማችሁ መረጃ ከኔ ተሞክሮ አንጻር ነው መነግራችሁ። ስለዚህ ተከታተሉ፣ ለብዙ ጓደኞቻችሁ ሼር አድርጉላቸው። ከዚህ በፊት ስካምድ ሆኜ ነበረ። እንደገና ደግሞ ሰሞኑን እንዴት ስካም እንደተደረኩና እናንተም ከዚህ መማር እንዴት እንዳለባችሁ እንግዲህ ስካመሮች የምትለዩባቸው የተለያየ መንገድ ሊኖር ይችላል። ከዛ ውስጥ እንግዲህ አንደኛውን እኔ ነግራችኋለሁ ማለት ነው። ይሄም ራሴ ያጋጠመኝ ነው በቅርቡ ማለት ነው። ምንድነው እሱም ልክ የተለያዩ ብራንዶች ሊጠቀሙ ይችላሉ። አማዞን ምናምን የዌብሳይት ስማቸው አማዞን፣ አሊባባ ሊሆን ይችላል። ከላይ ውስጥ ላይ ግን ዋናው ዌብሳይት ስሙ ማለት www. ምናምን ብሎ የሚጀምረው ስም ግን ሌላ አይነት ምናምን ሊሆን ይችላል። ከዚህ በፊት ፊያስ FN90 ምናምን የመሳሰሉ ብዙ አይነት ስካመሮች መጥተዋል። የተለያየ ብራንድ እየተጠቀሙ ነው። ታዋቂ የሆኑ ሰዎች ሊጠቀሙ ይችላሉ። ድርጅቶችን ስም ሊጠቀሙ ይችላሉ ማለት ነው። ስለዚህ ሰሞኑን ያጋጠመ ደግሞ አማዞን በሚል ብራንድ ስም መጥቶ ማለት ነው የተለያዩ ሶሻል ሚዲያ ላይ ፖስት ሊያደርጉ ይችላሉ ማለት ነው። ማስታወቂያውን ስፖንሰር አድርገው ለምሳሌ ፌስቡክ ላይ ፖስት ሊያስደርጉ ይችላሉ። በተደጋጋሚ አይታችሁ ከሆነ በቀን በ6000 ብር መስራት ትችላላችሁ፣ ከዚህ ያክል ብር ተብሎ ፖስት የሚደረግ ነገር አጋጥሟችሁ ሊሆን ይችላል። ኢንስታግራም ላይ፣ ፌስቡክ ላይ ምናምን ማለት ነው። እና ይሄን አይታችሁ ክሊክ ስታደርጉ ቀጥታ ወደ ሊንክ ይወስዳችኋል። አለዛም ወደ ቴሌግራም ኤጀንት ይወስዳችኋል። ከዛ ያን ኤጀንት ሀይ ስትሉት ምናምን መስራት ትፈልጋላችሁ። ከዛ እድሜ ይጠይቃችኋል። ከፈለገ ስም ምናምን፣ ስራ ኃላፊነታችሁም አሁን እየሰራችሁ ነው ምን አይነት ስራ መስሩ ምናምን ብሎ ይጠይቃችሁ ይችላል። ቴሌግራም ላይ ሊሆን ይችላል ይሄ ነገር፣ ወይ ዋትስአፕ ላይ ሊሆን ይችላል። በቀን ያክል ገቢ ማግኘት ትችላላችሁ ምናምን ትፈልጋላችሁ መስራት ምናምን ይላችኋል። ኦኬ ትላላችሁ፣ ትገባላችሁ። ወዲያውኑ ይሄን አክል ብር ወይ 700 ብር ማውጣት ትችላላችሁ። ችግር የለውም ጀምሩ ምናምን የሚል ነገር ይነግሯችኋል። ከዛ እናንተ ሊንክ ሲሰጧችሁ በዛ ሊንክ ሬጂስተር ስታደርጉ ከዛ በኋላ ሬጂስተር ያደረጋችሁበትን ስልክ ቁጥር ወይ ኢሜይል ወይም አይዲ ትልካላችሁ ለነሱ። ከዛ እንደ ቦነስ አይነት ሪቻርጅ ያደርጉላችኋል 100 ብር ምናምን። ከዛ 100 ብር ላውጣ ስትሉ ደግሞ ታስክ መስራት አለባችሁ ይሏችኋል። ታስኩን ለመስራት ደግሞ 215 ብር ወይም የሆነ ብር ማስገባት አለባችሁ ይሏችኋል። ከዛ ያን ብር ታስገባላችሁ። ከዛ ያን ብር እንዳስገባችሁ 700 ብር ምናምን ታወጣላችሁ ኢሚዲየትሊ ምናምን ይሏችኋል። ከዛ ኦኬ ብላችሁ ታስገባላችሁ በአካውንት ማለት ነው። ከዛ ኦኬ ገብቷል ተብሎ ወደ አካውንታችሁ ሪቻርጅ ይደረጋል ማለት ነው 200 ምናምን ብሩ። ከዛ በኋላ ታስክ ይልኩላችኋል። 8 ታስክ ሊሆን ይችላል። ኦርደር ሚለው ጋር ገብታችሁ እዛ ጋር ኦርደር ስትሉት ፔይ ምናምን ሚለ ፌክ የሆነ ማለት ነው። ፌክ የሆነ ኦርደር ነው የምታደርጉት። ከዛ ያንን ከሰራችሁ በኋላ እንደገና አንደኛው ታስክ ኮምፕሊት አደረጋችሁ፣ ሁለተኛው ታስክ ኮምፕሊት አደረጋችሁ። ከዛ ሶስተኛው ታስክ ላይ ስትሄዱ ደግሞ አይ ይሄን ታስክ ለመጨረስ ተጨማሪ 400 ብር ሊያስፈልጋችሁ ይችላል የሚል ነገር ደግሞ ፖፕ አፕ ላይ ያደርግ ይችላል ሜሴጅ። ከዛ ውጪ ይሄንን ታስክ ካልሳትጨርሱ ደግሞ ዊዝድሮ ማድረግ አትችሉም ትባላላችሁ። ከዛ መለሳችሁ ወደ ኤጀንቱ ስታናግሩት የግዴታ ነው ታስኩ ከተጀመረ ማለቅ አለበት፣ ለማለቅ ደግሞ ብሩ መሙላት አለባችሁ ትባላላችሁ። ያላችሁ አማራጭ 400 ብር እንደገና መሙላት፣ አለዛ ደግሞ ምን ማድረግ ነው ማለት ነው መተው ማለት ነው። ስለዚህ 200 ወይ 100 ብራችሁ መጀመሪያ ያስገባችሁት ብር ይቀራል፣ ከሰራችሁ ማለት ነው። አይ ብላችሁ ካስገባችሁ ደግሞ 400 ብሩ እንደገና ደግሞ 3ኛ 4ኛ ታስክ ላይ ደርሱ ደግሞ 3000 እና 4000 ብር ሙሉ ይላችኋል። ወደ 20 ሺህ ብር የተበላ ሰውም አለ። ብዙ ሺህ ብርም ወደ 15000 ነው ወደ 16000 ብርም የተበላ አለ። እንደዚህ አይነት ቴክኒኮች ስላሉ እናንተ ጥንቃቄ አድርጉ። እንደዚህና የመሳሰሉ አሪፍ ነገሮችን ለማወቅ እንዲሁም ደግሞ ኦንላይን ላይ ገንዘብ ለማግኘት የሚጠቅሙ የተለያዩ ዘዴዎችን ለማግኘት ከፈለጋችሁ ይህን ቻናል ሰብስክራይብ ማድረግ እንዲሁም ቪዲዮዎች ሲለቀቁ አሪፍ ከሆኑ ላይክ ማድረግ እንዳትረሱ። በተረፈ መልካም ጊዜ ቻው።